ተመልካቾች ከትውልድ ድምጽ ከሆነው አዲስ ሚዲያ ኔትወርክ የምዕራፍ 2ን ፕሮግራም በሱ ፍቃድ ተገኝ ኢየሩሳሌም ወሰኔለ እንደዚሁም ደግሞ በምልክት ቋንቋው ፍቅር ተከበደ በጋራ ከመላ ስቱዲዮና ስርጭት ባለሙያዎች ጋር በጋራ አብረን ቆያለን። አጫጭር ዜናውን እናስቀድማለን። የትግራይ ዲሞክራሲ ፓርቲ ስምረት ብሔራዊ ጥቅሞች እንዲከበሩ አበክሮ እንደሚሰራ አስታወቀ። የትግራይ ዲሞክራሲያዊ ፓርቲ ስምረት የምስረታ ጉባኤውን አካሂዷል። በጉባኤው ላይ የፓርቲው መስራች አባል የሆኑት አቶ ጌታቸው ረዳ፣ የብልጽግና ፓርቲ ተወካይ አቶ መለስ አለሙ፣ ጥሪ የተደረገላቸው እንግዶችና የፓርቲው አባላት ተሳትፈዋል። ፓርቲው ሀገራዊ ጥቅሞችና ስትራቴጂክ የልማት እቅዶች እንዲሳኩ ከተለያዩ ፓርቲዎችና የፖለቲካ ኃይላት ጋር እንደሚሰራ የፓርቲው ከፍተኛ አመራር አቶ ብርሃነ ገብረ ኢየሱስ ተናግረዋል። በሀገራችን የተጀመሩ ትላልቅ ሀገራዊ ፕሮጀክቶችና የባህር በር ጥያቄ ግቡን እንዲመታም በሀገራዊ አጀንዳ ላይ መግባባት አለብንም ብለዋል። በተለይም በዚህ ጊዜ በትጥቅ ትግል የሚመጣ ለውጥ ስለሌለ የትጥቅ ትግል አንግበው የሚንቀሳቀሱ ኃይሎች ወደ ሰላም መምጣት አለባቸው ብለዋል። የፓርቲው ማዕከል የትግራይ ክልል ነው ያሉት አቶ ብርሃነ በሀገራዊ ጉዳዮች ላይ ከሌሎች ሀገራዊ ፓርቲዎች ጋር በመነጋገር በልማትና ሀገራዊ አጀንዳዎች ተሳትፏቸውን እንደሚያደርጉ ገልጸዋል። ከአዲስ ሚዲያ ኔትወርክ ኤኤምኤን በቀጥታ የሚተላለፍላችሁ ኤኤምኤን 247 ምዕራፍ 2 ነው በመከታተል ላይ ያላችሁ ተመልካቾቻችን። አጭር ጉዳይን አስቀደምን። አሁን ደግሞ በዝርዝር ወደ ምንመለከታቸው ጉዳዮች እናልፋለን። 11ኛው የጣና ፎረም ኢትዮጵያ ለአፍሪካ ሰላምና ደህንነት ያላትን የላቀ አስተዋጽኦ የምታጸናበት መሆኑን የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው ገለጹ። ከጥቅምት 14 እስከ 16 2018 ዓ.ም ድረስ የሚቆየው 11ኛው የጣና ፎረም በባህር ዳር ከተማ መካሄድ ጀምሯል። አንዋር አህመድ 11ኛው የጣና ፎረም አፍሪካ በተለዋዋጩ የዓለም ስርዓት በሚል መሪ ሐሳብ በባህር ዳርና አዲስ አበባ ከተማ በአፍሪካ የደህንነት ጉዳዮች ዙሪያ ለ3 ቀናት የሚመክር ይሆናል። በፎረሙ ላይ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ፣ የአማራ ክልል ርዕሰ መስተዳደር አረጋ ከበደን ጨምሮ የአፍሪካ ሀገራት የዓለም አቀፍ አህጉራዊና ቀጠናዊ የሥራ ኃላፊዎች ተገኝተዋል። የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ነቢያት ጌታቸው ለኢዜአ እንደገለጹት የጣና ፎረም በአፍሪካ ሰላምና ደህንነት ጉዳዮች ላይ በመምከር መፍትሄ አመላካች ምክረ ሀሳቦች የሚቀርቡበት አህጉራዊ መድረክ ስለመሆኑ ተናግረዋል። አፍሪካ እንዴት ነው የራሷን አጀንዳ ማራመድ የምትችለው፣ በተለይ የሰላምና ጸጥታ ጉዳዮችን እንዴት ነው ይዛ መንቀሳቀስ የምትችለው የሚለውን ጉዳይ የሚመከርበት ነው የሚሆነው። በዚህ ጉባኤ ሁልጊዜ እንደሚደረገው የጣና ፎረም ትኩረቱ አፍሪካዊ መፍትሄዎች ላይ ያተኮረ ነው የሚሆነው። በአፍሪካውያን ኦን የተደረገውንም አፍሪካውያን የያዙት ከአፍሪካውያን የመነጨ የሰላም ሀሳቦች፣ የመፍትሄ ሀሳቦች የሚንሸራሸሩበት ከዛም እንግዲህ ለፖሊሲ አውጪዎች እንደ ግብአት ሆነው የሚያገለግሉ ሀሳቦች ነጥረው የሚወጡበት ፎረም ነው የሚሆነው። በጣና ፎረም አፍሪካ ውጥረት በተሞላበት ዓለም አቀፍ ሁኔታ የሰላምና ደህንነት እንዲሁም ሌሎች አጀንዳዎች ላይ ያሏትን መፍትሄዎች እንደምታራመድም አብራርተዋል። ለ11ኛ ጊዜ በባህር ዳርና በአዲስ አበባ የሚካሄደው የጣና ፎረም ኢትዮጵያ ለአፍሪካ ሰላምና ደህንነት ያላትን የላቀ አስተዋጽኦ የምታጸናበት ስለመሆኑም ተናግረዋል። ኢትዮጵያ ለአፍሪካ ሰላምና ጸጥታ እንግዲህ የራሷ የላቀ አስተዋጽኦ ያላት ሀገር ናት። በዛ መሰረት በዚህ ጉባኤ ላይም የራሷን አቋም የራሷ ብሔራዊ ጥቅም ጋር የተያያዙ አቋሞችን ማራመድ ብቻ ሳይሆን በጠቅላላ በአፍሪካ ከአፍሪካ ህብረት የሰላምና ጸጥታ አጀንዳዎች ጋር የተያያዙ ጉዳዮችንም በጋራ ሆኖ የጋራ መፍትሄ መሻት በሚቻሉበት ጉዳዮች ላይ የውይይት መድረክ ፈጥረን ሀሳብ የምንለዋወጥበት መድረክ ነው የሚሆነው። የአፍሪካ ሀገራት መሪዎችና ተሳታፊ ሙያተኞች በአፍሪካ የደህንነት ጉዳዮችና በአፍሪካዊ መፍትሄዎች ልምድና እውቀታቸውን የሚካፈሉበት ዝግጅትም ተጠባቂ የፎረሙ መርሃ ግብር ስለመሆኑም ተነስቷል። በባህር ዳር ከተማ የተካሄደው 11ኛው የጣና ፎረም በስኬት መጠናቀቅ የክልሉ ከተሞች አህጉራዊና ዓለም አቀፋዊ መድረኮችን በብቃት የማስተናገድ አቅም ያሳየ መሆኑን የአማራ ክልል ፖሊስ ዋና ጠቅላይ መምሪያ አዛዥ ኮሚሽነር ዶክተር ዘላለም መንግስቴ ገለጹ። ከዛሬ ጥቅምት 14 እስከ ጥቅምት 16 2018 ዓ.ም ድረስ የሚቆየው 11ኛው የጣና ፎረም በባህር ዳር ከተማ የተካሄደው መድረክ ተጠናቋል።
በፎረሙ ላይ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ፣ የአማራ ክልል ርዕሰ መስተዳድር አረጋ ከበደ እንዲሁም የአፍሪካ ሀገራት የዓለም አቀፍ አህጉራዊና ቀጠናዊ የስራ ኃላፊዎች ተገኝተዋል። የጣና ፎረም አፍሪካ በተለዋዋጩ የዓለም ስርዓት በሚል መሪ ሀሳብ በባህር ዳርና አዲስ አበባ ከተማ በአፍሪካ የደህንነት ጉዳዮች ዙሪያ ለ3 ቀናት የሚመክር ይሆናል። የአማራ ክልል ፖሊስ ዋና ጠቅላይ መምሪያ አዛዥ ኮሚሽነር ዶክተር ዘላለም መንግስቴ በባህር ዳር ከተማ የተካሄደው 11ኛውን የጣና ፎረም ጉባኤ አስመልክቶ ለአዲስ ሚዲያ ኔትወርክ እንደተናገሩት የፎረሙ አስተባባሪ ኮሚቴ በአዲስ አበባና ባህር ዳር ከተማ ለማካሄድ ውሳኔ ካሳለፈበት ጊዜ ጀምሮ በክልል ደረጃ ኮሚቴ በማደራጀት ውጤታማ ስራ ሲሰራ ቆይቷል ብለዋል። የጸጥታና ደህንነት የጋራ ግብረ ኃይል ኮሚቴው ከፎረሙ ዋዜማ ጀምሮ በእቅድ የተመራ ዝግጅት በማድረግ የተሳካ ስራ መሰራቱንም ተናግረዋል። በዚህም በባህር ዳር ከተማ የተካሄደው ፎረም በተደረገው ዝግጅት ልክ በስኬት መጠናቀቁን አስታውቀዋል። የጣና ፎረም የባህር ዳር ከተማ ተሳታፊ እንግዶችን ከአቀባበል ጀምሮ አጠቃላይ ሂደት ደስተኞች እንዲሆኑ ለማድረግ በትጋት ሲሰራ መቆየቱን አመልክተዋል። 11ኛው የጣና ፎረም ስኬት ኃላፊነታቸውን ለተወጡ የፌዴራልና የክልሉ የጸጥታና ደህንነት ግብረ ኃይል እንግዳ ተቀባዩ የባህር ዳር ከተማ ህዝብና ባለድርሻ አካላትም እንዲሁ ምስጋና አቅርበዋል። በባህር ዳር ከተማ በስኬት የተካሄደው አህጉራዊ ፎረም የክልሉ ከተሞች አህጉራዊና ዓለም አቀፋዊ መድረኮችን በብቃት ማስተናገድ እንደሚችሉ ትምህርት የሰጠ መሆኑንም የአማራ ክልል ፖሊስ ዋና ጠቅላይ መምሪያ አዛዥ ኮሚሽነር ዶክተር ዘላለም መንግስቴ ለኤኤምኤን በላኩት መረጃ ተመላክቷል። ኢትዮጵያ በ2018 በጀት ዓመት የ10.2 በመቶ ኢኮኖሚያዊ እድገት እንደምታስመዘግብ ተገለጸ። ባለፉት 100 ቀናት የተመዘገበው ኢኮኖሚያዊ እድገት ኢትዮጵያ ለሰነቀችው አፍሪካዊ የብልጽግና ተምሳሌትነት ወጥነት መሳካት ማሳያ መሆኑ ተመላክቷል። የ2018 በጀት ዓመት የመጀመሪያ 100 ቀናት የማክሮ ኢኮኖሚ አፈጻጸምና የኢኮኖሚ እድገት አዝማሚያዎች ተገምግመዋል። መቅደስ ደምስ ኢትዮጵያ የ2018 በጀት ዓመት የመጀመሪያ 100 ቀናት የማክሮ ኢኮኖሚ አፈጻጸምና የኢኮኖሚ እድገት አዝማሚያዎችን ስትገመግም ኢንዱስትሪ የ13 በመቶ እድገት በማስመዝገብ ቀዳሚ ሆኗል። የአገልግሎትና ግብርና ዘርፎች ደግሞ ይከተሉታል። በዚህ መልኩ በ100 ቀናቱ አጠቃላይ የ9.2 በመቶ ኢኮኖሚያዊ እድገት እንዲኖር የበኩላቸውን ሚና ተጫውተዋል። በብር ሲሰላ 15.1 ትሪሊየን ብር ማለት ነው። በአገር ውስጥ ጠቅላላ ምርት አስተዋጽኦቸው ሲመዘኑ ደግሞ የኢንዱስትሪ ዘርፍ የ3.7 በመቶ አስተዋጽኦ አበርክቷል። አገልግሎት የ3.1 እና ግብርና የ2.3 በመቶ አስተዋጽኦ ነበራቸው። በአጠቃላይ የተመዘገበው ኢኮኖሚያዊ እድገት ኢትዮጵያ ለሰነቀችው አፍሪካዊት የብልጽግና ተምሳሌትነት ውጥን መሳካት ማሳያ ሆነዋል። ኢኮኖሚ እድገቱ አሁን እንደምናየው 9.2 በመቶ ሆኗል። የዓመቱ እድገት በዚህ ግብርና 7.3 በመቶ አድጓል። በዓመቱ ኢንዱስትሪ 13 በመቶ በማደግ አጠቃላይ ኢኮኖሚ እድገቱን እየመራ ይገኛል። አገልግሎት ደግሞ 7.5 በመቶ አድጓል። ዘንድሮ የተመዘገበው ኢኮኖሚ እድገት እንደሚያሳየው ወደ ደብል ዲጂት ትራጀክተሪ እየተመለስን ወይም መመለስ እየጀመረን መሆኑን ነው። ወደ አፍሪካዊት የብልጽግና ተምሳሌትነት በ10 ዓመት እቅዳችን ላይ ያስቀመጥነውን ግብ ከማሳካት አኳያ ጉዟችን የተሳካ ጉዞ እንደሆነ ማየት ይቻላል። የማክሮ ኢኮኖሚ ማሻሻያው የታቀደለትን ግብ እያሳካና ለኢኮኖሚ እድገቱ ብርታት እየሆነ እንደሚገኝ ተነግሯል። ቀደም ባሉት ጊዜያት የዋጋ ግሽበቱን በመምራት የሚታወቀው የምግብ ዋጋ መቀነስ በማሳያነት ተወስዷል። የገንዘብ ፖሊሲ፣ የሸቀጦች ድጎማን የመሳሰሉ ተግባራት ደግሞ ገበያውን ለማረጋጋት በብዙ ማገዛቸው ተነግሯል። በማክሮ ኢኮኖሚ ሪፎርም ውስጥም ሆነን በፊስካል ፖሊሲም በገንዘብ ፖሊሲም በምርት አቅርቦት ሌሎች አስተዳደራዊ ስራዎችንም በማሻሻል በሪፎርም ውስጥ እንዳለ ሀገር ሳይሆን ከዛ በተሻለ ሁኔታ የዋጋ ግሽበትን ማረጋጋት ተችሏል። ዘላቂ የሆነ የበጀት ጉድለት አሸፋፈናችን፣ የተመረጡ ሸቀጦችን የደጎመን መቆየታችን፣ የገንዘብ ፖሊሲያችን በተለይ የበጀት ጉድለትን ቀድም እንዳልኩት ዘላቂ በሆነ ፋይናንስ ማድረግና ብሔራዊ ባንክ የሚጠበቅበትን ሬጉሌተሪ ሮል እየተጫወተ መሆኑ የኦፕን ማርኬት ኦፕሬሽንስ ገንዘብ ገበያው ሲበዛ ሞፓፕ የማድረግ ስራ የባንኮች የብድር ጣሪያም ኢኮኖሚውን ሳይጎዳ ግን
ሂታፕ እንዳያደርግ ከማድረግ አኳያ የራሱ ሚና ተጫውቷል። ለእድገት ጥራት ማሳያዎቹ የግብርናና ኢንዱስትሪ ዘርፎች መሆናቸውን የሚገልጹት የፕላንና ልማት ሚኒስትሯ ዶክተር ፍጹም አሰፋ ከዚህ ረገድ አበረታች እድገት እየተመዘገበ እንደሚገኝ ገልጸዋል። ታዲያ በተያያዘው የ2018 በጀት ዓመት ኢትዮጵያ እነኚህ ዘርፎቿ ብርታት ሆነዋት ኢኮኖሚዋ በ10.2 በመቶ እንደሚያድግ ትንበያ ተቀምጦላታል። የህዳሴ ግድብ መጠናቀቅ ብሎም የማዳበሪያና ጋዝ ፋብሪካዎችን ያጠቃልሉ የጉባ ብስራቶች በትንበያው ታሳቢ ከተደረጉት መካከል ናቸው። በ2018 10.2 በመቶ የኢትዮጵያ ኢኮኖሚ እንደሚያድግ ተተንብዮአል። በርካታ ነገሮች እንደ ታሳቢ ተወስደዋል። አዳዲስ ወደ ስራ የሚገቡ ፕሮጀክቶችን እና የማዕድን ምርቶች ግብ ነው። ከማዕድን አኳያ ወደ ስራ የሚገቡ በቅርብ ትልልቅ ፋብሪካዎችና ፕሮጀክቶች አሉ። ወደ ግንባታም የሚገቡ በቅርብ የነዳጅ የጋዝ የማዳበሪያ ፕሮጀክቶች ወደ ስራ መግባታቸው የራሳቸው አስተዋጽኦ ይኖራቸዋል። አፍሪካውያን ስራ ፈጣሪ ወጣቶች የሚገጥማቸው ችግር ተመሳሳይ በመሆኑ መፍትሄዎችን የሚያመላክቱ የጋራ መድረኮች ሊኖሩ እንደሚገባ ተመላከተ። ወጣቶችና ሴቶችን ማዕከል በማድረግ ፈጠራን በአፍሪካውን ለማድረግ ዓላማ ያደረገው የአፍሪካ የስራ ፈጣሪ ወጣቶች ፌስቲቫል 2025 ለ3 ቀናት በአዲስ አበባ ተካሂዷል። አሰግድ ኪዳነ ማርያም ዝርዝራለሁ። 70% የሚሆኑ ዜጎቿ ወጣቶች የሆኑባት አፍሪካ በ2063 እደርስበታለሁ ብላ የያዘችው ራዕይ ለማሳካት ወጣቶቿን ያሳተፈ መርሃ ግብሮችን በመንደፍ መንቀሳቀስ ከጀመረች ዓመታት ተቆጥረዋል። አህጉሪቱ ወጣቶቿ በእውቀትና ክህሎት የዳበሩ የኢኮኖሚዋ አንቀሳቃሾች እንዲሆኑም በስራ ፈጠራ ላይ ትኩረት ሰጥታ እየሰራች ትገኛለች። ከተለያዩ የአፍሪካ ሀገራት የተውጣጡ ወጣቶችና ሴቶችም በስራ ፈጠራ ዙሪያ ልምድ የሚቀያየሩበት የአፍሪካ ስራ ፈጣሪ ወጣቶች ፌስቲቫል በአፍሪካ ህብረት ለ3 ቀናት ተካሂዷል። ወጣቶችንና ሴቶችን ማዕከል በማድረግ ፈጠራን በአፍሪካውን ለማድረግ ዓላማ ያደረገው ይህ ፌስቲቫል ፈጠራን የሚያበረታቱ ጉልህ የሆኑ የመፍትሄ ሀሳቦች የቀረቡበትና ልምድ ያገኙበት መሆኑንም የፌስቲቫሉ ተሳታፊ ወጣቶች ተናግሯል። It has been a great experience for me. I've gotten to network with mentors, fellow innovators. ይህ ትልቅ ልምድ ያገኘሁበት ፌስቲቫል ነው። ከአሰልጣኞች፣ ከስራ ፈጣሪዎች እንዲሁም ከተለያዩ የአፍሪካ ሀገራት ከመጡ የኢንዱስትሪ መሪዎች ጋር እንድገናኝ አድርጎኛል። አፍሪካ ህብረት እንዲህ በሴቶች የሚመራ የፈጠራ ስራን እየደገፈ በመሆኑ ላመሰግን ወዳለሁ። በማህበረሰብ ደረጃ ያሉ ችግሮችን ለመፍታት እንዲህ ወደ አንድ በመምጣት መመካከርም ጥሩ እርምጃ ነው ብዬ አስባለሁ። Experience at the community level. ደስ የሚለው ነገር ተወዳዳሪዎቹ ራሱ የተለያየ ሀገር ነው ያሉትና እዚህ ሲመጡ ከነሱ ጋር ያለውን ካልቸራል ኤክስቼንጃችን ለ3 ቀን ስንተዋወቃቸው ነበር። በቃ ቤስት ፍሬንድ ሆነናል አሁን ላይ እና ምን ደስ የሚለው ነገር ምንድነው የተለያየ ሀገር ላይ እንደዚህ አይነት ኢኖቬሽን ሀቦች ፖስት እየተደረጉ ቢዝነሶች በተለይ ደግሞ በሴቶች ኦን የሚደረጉ ቢዝነሶችን ሰፖርት እየተደረጉ መሆኑን ስናቅ ደግሞ እጅግ በጣም ደስ ይላል። This event was able to showcase the work that young people are doing through the ይህ ሁነት ወጣቶች ከስልጠናዎች በኋላ የሚሰሯቸውን ስራዎች የሚያሳዩበት ነው። መፍትሄዎችን እንድናመጣም የሚያግዝ ነው። በአፍሪካ ህብረት ሀገራት ዘንድ የሚመረቱ ምርቶችን ጥራት ለማሳደግ የሚረዳም ነው። አፍሪካ ታዳጊ አህጉር እንደመሆኗ መጠን የወጣቶች አካታችነት ለተሳትፎ ብቻ መሆን የለበትም። ወጣቶችን በፖሊሲዎች በሚዘረጉ ስርዓቶችና በዳታ አስተዳደር ስርዓት ውስጥ ማካተት ይበልጥ ውጤታማም ያደርጋል። systems, data management processes are more efficient. የአፍሪካውያን ችግር ተመሳሳይ በመሆኑ እንዲህ አይነት መድረኮች የጋራ መፍትሄዎችን ለማመላከት አጋዥ ናቸው ሲሉም የመርሃ ግብሩ አዘጋጆች ገልጸዋል። Very good innovations, very good solutions for Africa. በጣም ጥሩ ፈጠራዎች ለአፍሪካ የተሻለ መፍትሄ የቀረቡበት ፌስቲቫል ነው። እዚህ ተሰብስበን የምናወራው ስለ አንድ ሀገር አይደለም፣ ስለ መላው ሀገራችን ነው። ችግራችን ተመሳሳይ እንደመሆናቸው መፍትሄዎቻችንም ከኛው ከራሳችን መምጣት አለባቸው። And our solutions should be coming from us. They need to be at the center of decision making. We need to give them ሴቶች ወደ ውሳኔ ሰጭነት መምጣት አለባቸው። ሀሳቦቻቸውን ወደ ተግባር የሚቀይሩበት ስፍራም ልንሰጣቸው ይገባል። ከዚያ ባሻገርም ሀብቶችን ልናቀርብላቸው ይገባል። ይህ ፌስቲቫል ይህንኑ ነው የሚያደርገው። And this is exactly what this project will be doing. ከተለያዩ የአህጉሪቱ ሀገራት የመጡት ወጣቶች በአፍሪካ ህብረት ከነበረው ፌስቲቫል ጎን ለጎን በአዲስ አበባ የነበራቸው ቆይታ መልካም እንደነበር የገለጹ ሲሆን በከተማዋ የተመለከቱት ልማትም እንዳስደነቃቸው ተናግረዋል። It's a beautiful city. It's developed. It's more organized. ቆንጆ ከተማ ናት፣ የለማችም ናት። አዲስ አበባ እኔ ከመጣሁበት ከተማ የተሻለ ጥሩ ነገሮች ያሉባት ከተማ ናት።
ህዝቡም ተግባቢ ነው። ከዚህ ፌስቲቫል በኋላም ሌሎች የከተማዋን አካባቢዎች ተዘዋውሬ የምመለከት ይሆናል። Addis Ababa is fantastic. It's my third time of coming here, but it's my first time of exploring myself. አዲስ አበባ የምታስገርም ከተማ ናት። እዚህ ስመጣ ያሁኑ ለሶስተኛ ጊዜ ነው። መጀመሪያ የመጣው ጊዜ ከተማዋን ብዙም ተዘዋውሮ የማየት እድል አልነበረኝም። አሁን ግን ከተማዋን የማየት እድል አግኝቼ አይቻለሁ። እናም የምትገርም ንጹህ ከተማ ናት። በከተማዋ ያለው ስነ ህንጻም ደስ የሚል ነው። Fantastic. Addis Ababa is fantastic. The weather is amazing. አዲስ አበባ በጣም ደስ የምትል ከተማ ናት። አየሯም ደስ ይላል። የተለያዩ ባህሎች ያሉባትም ከተማ ናት። የተለያዩ አካባቢዎች ስዘዋወር የባህል ልብሶችን አይቻለሁ። ሴቶች የሚለብሱትን ነጭ ልብስም ወድጄዋለሁ። እንጦጦ ፓርክንም አይቼዋለሁ። እናም በጣም ደስ የሚል ቦታ ነው። I remember the name of the restaurant I went to there, but it's a beautiful scenery. Yeah. በፌስቲቫሉ መክፈቻ ላይ የህብረቱ ከፍተኛ አመራሮች ተገኝተው የነበረ ሲሆን አፍሪካ ከምትፈልገው ብልጽግና ለመድረስ ለወጣቶች የሚደረገው ድጋፍ ተጠናክሮ እንደሚቀጥልም ገልጸዋል። ለመንግስት ሰራተኞች የተደረገውን የደሞዝ ማሻሻያ መሰረት አድርጎ በከተማዋ ምንም አይነት የዋጋ ጭማሪ አለማስተዋሉንና የተረጋጋ ግብይት መኖሩን የአዲስ አበባ ከተማ አስተዳደር ንግድ ቢሮ አስታወቀ። ኤኤምኤን ቅኝት ባደረገበት የመርካቶ ገበያ ከማሻሻያው ጋር የሚገናኝ የዋጋ ጭማሪ እንደማይኖር የመርካቶ ነጋዴ ተናግረዋል። ዳንኤል መላኩ በዓለም ላይ በሰው ሰራሽና በተፈጥሯዊ ምክንያቶች የሚፈጠረውን የኑሮ ውድነት ጫና ለመቀነስና የዋጋ ንረትን ለማረጋጋት የንግዱ ማህበረሰብ ሚናው የላቀ መሆኑ አያጠያይቅም። በተለይ ህጋዊ ግብይት ስርዓት እንዲሰፍን በማድረግ ሂደትና ፍትሃዊ ተጠቃሚነት እንዲኖር የንግዱ ማህበረሰብ ጉልህ አስተዋጽኦ አለው። ኤኤምኤን ያነጋገራቸው በተለያዩ የንግድ ዘርፎች ላይ የተሰማሩ የመርካቶ ነጋዴዎችም ኢኮኖሚያዊ ምክንያት የሌለው የዋጋ ጭማሪ እንደማያደርጉ ገልጸዋል። መርካቶ ላይ በባህሪው ምን አለ መሰለህ እቃ አቅርቦት ካሌለ ነው ጭማሪ ሊያሳይ የሚችለው። አቅርቦት ደግሞ አለ በበቂ ሁኔታ በአሁኑ ሰዓት እየቀረበ ነው። እንደውም ገዢው ነው ፈላጊ ነው የሌለው። እንደውም ከትላንትና ዛሬ የሆነች ነገር በምስር ዙሪያውን ብትል የአንድ ብር የሁለት ብር ልዩነት አለው ቅናሽነት። እንግዲህ አሁን ሰው በጣም በርበሬ ዋጋ ኑሮ አለ ይላል። ገብተህ የትም ቦታ ላይ ብትጠይቅ ምንም አይነት ነገር ዋጋ ይናራ ነገር የለም። 900 ብር የሚሸጠው በርበሬ ነው አሁን 650 እየተሸጠ ያለው። በእውነት ነው ማለት ለምን ምርቱ ገብቷል። አቅርቦቱ ተመስገን አሁን ጥሩ ነው። አቅርቦቱ አለ፣ ዘይቶቹም አሉ። ዋጋም ያለው ዋጋም ፌር ነው። ስለዚህ ህብረተሰቡ ምንም ጭማሪ የተደረገ ነገር የለም። ያለው ዋጋ ኖርማል ዋጋ ነው። የደሞዝ ማሻሻያውን ተከትሎ በገበያው ላይ ጫና እንዳይፈጠርና በቂ ምርት ወደ ከተማ እንዲገባ ከማድረግ ባለፈ በመንግስትና የግል አጋርነት የተገነቡ የዳቦ ፋብሪካዎችን ጨምሮ በቅዳሜና እሁድ ገበያ በገበያ ማዕከላትና በነዳጅ ማደያ ላይ ምርት አቅርቦት ባሻገር በተተመነላቸው ዋጋ እየሸጡ ስለመሆናቸው ያስታወቀው የአዲስ አበባ ከተማ አስተዳደር ንግድ ቢሮ በዚህ የተረጋጋ ግብይት መኖሩን የቢሮው ምክትል ኃላፊ አቶ ስመኘው ተሾመ ገልጸዋል። ካሁን ባየነው የተረጋጋ ገበያ የተረጋጋ ግብይት ነው እያየን ያለ ነው። ይሄ ከደሞዝ ጭማሪው ጋራ ደሞዝ በመጨመሩ የተለየ የዋጋ ጭማሪ አላየንም። አምራችና ሸማቾችን በቀጥታ የማገናኘት ሚናቸውን እየተወጡ የሚገኙት የገበያ ማዕከላትን ህብረተሰቡ የመጠቀም ልምዱ እየዳበረ መምጣቱን አንስተው አሁንም የሰብል ምርት፣ የአትክልትና ፍራፍሬ ምርቶች፣ የእንስሳት ተዋጽኦና መሰል ምርቶች በገበያ ማዕከላቱ እንደሚገኙ ኃላፊው ገልጸዋል። ሰብል ምርት፣ የአትክልትና ፍራፍሬ፣ የእንስሳት ተዋጽኦ የመሳሰሉት ምርቶች በበቂ አሁንም ቢሆን በገበያ ማዕከላችን በቂ ሊባል በሚችል ደረጃ ከጊዜ ወደ ጊዜ እየጨመረ ነው ያለው። ሰውም እዛ ሄዶ መሸመት የሚችልበት እድል አለ ማለት ነው። ብዙ ጊዜ ነፃ ገበያው ብቻ ሳይሆን እዛም ምርት መውሰድ ቢቻል በቀጥታ አምራቹና ሸማቹን ለማገናኘት ታስበው የተቋቋሙ የገበያ ማዕከላት የቅዳሜና እሁድ ገበያዎች ስለሆኑ ይህንን መጠቀም ህብረተሰቡ ይህን መረጃ በደንብ ቢኖረው። ተመልካቾች እየተከታተላችሁ የምትገኙት ከትውልድ ድምጽ ሆኖ ከአዲስ ሚዲያ ኔትወርክ የምዕራፍ 2 ኤኤምኤን 24/7 ዜናዎቻችን ነው። እንቀጥላለን። በአዲስ አበባ እየተለመደ የመጣው የበጎ ፈቃድ ስራ የዜጎችን ማህበራዊ ችግር ከማቃለል ባለፈ የስራ ዕድል ተጠቃሚ እንዲሆኑ እያስቻለ ይገኛል። የወደቁ ቤቶችን በማቅናት የተጀመረው የበጎነት መንደርም የዚህ ማሳያ ነው።
በመንደሩ ዜጎች የቤት ባለቤት ከመሆን ባለፈ ሌሎች ስራ የሌላቸው ዜጎችም የስራ ባለቤት እንዲሆኑ በማድረግ ነገን እንዲያልሙ ያስቻለ ነው። ፍቃዱ መለሰ በዚህ ጉዳይ ላይ ዝርዝር ይዟል። አዲስ አበባ ከተማ ባህል ያደረገችው በመጣው የበጎነት ተግባር የበርካታ ነዋሪዎችን በር ያንኳኩ ያዘመሙ ጎጆዎችን ያቃኑ የማህበራዊና ኢኮኖሚያዊ ችግር ተጋላጭ የነበሩ ዜጎችን ህይወት የቀየሩ ስራዎች ተሰርተውበታል፣ በመሰራት ላይ ይገኛሉ። የከተማዋን ጉራማይሌ መልክ በመቀየር ዘመናዊ የአኗኗር ዘይቤን በመፍጠር ዜጎችን ከተጎሳቆለ ህይወት ከማስወጣት ባለፈም በዚሁ የበጎ ፈቃድ ስራዎች ስራ አጥ የነበሩ ዜጎችን የስራ ባለቤት ያደረጉ የመስሪያ ቦታዎችም ጭምር ተገንብተዋል። ለወገን በመሰጠት የቀናነት መገለጫ ከሆኑ ተቋማት መካከልም በሜድሮክ ኢንቨስትመንት ግሩፕ የተሰራው የበጎነት መንደር ውስጥ የተገነባው የመስሪያ ቦታም የዚሁ ማሳያ ነው። በስደት ህይወት ያሳለፉ ከጓዳ ያልወጡ በአስከፊነት ውስጥ ሲያልፉ የነበሩ እናቶችና ወጣቶችን የስራ ባለቤት ማድረግ ችሏል። መንደሩ ይሄ ድል ከመገኘቱ በፊት የቤት እመቤትና ከዛ በፊት ደግሞ ሀገር ሰራ ነበረ። የሁለት ልጆች እናት ነኝ እና ያው ስደት ነበረ ልጆችን ለማሳደግ ብዬ። በአሁን ሰዓት ግን በከንቲባችን በተፈጠረልን የስራ እድል መሰረት እዚህ በመስራት ላይ ይገኛለሁ። 33 እናቶች በዚህ እንገኛለን። ስራም አልነበረኝም ከዛ በፊት። አሁን ይሄን እድል አግኝቼ ልብስ ስፌት ባለሙያ አድርጎኛል። እየሰፋን ነው እንደምታዩ የህፃናቶችን አልጋ የሴት ልጅ ችግር ታውቃላችሁ፣ ብዙ ችግር ነበረ እና አሁን ተመስገን ነው ስራ አግኝተን እየሰራን ነው። ነገ እዛ ነበር የሰለጠነው፣ እዛው አሰልጥነው ነው። ያው ግቢው አሪፍ ነው፣ ጥሩ ነገር ተምሬያለሁ። ያው የተሻለ ነገር ነው ያገኘሁት። ምን ሰራው ተደራጅተን ነው። ይኸው ማዕከል ወደ ስራ መግባትም ሴቶች ከኢኮኖሚ ጥገኝነት ተላቀው ራሳቸውን ችለው ለቤተሰብ እንዲተርፉ እንዳስቻላቸው ነው የስራ እድሉ ተጠቃሚዎች የነገሩን። ማለት ሴቶች በፊት እንደ ልብ ወጥተን አንሰራም ነበረ። የቤት እመቤት ኮንት የቤት እመቤት ሆነክ ነበር የምትቀመጠው። ያው ሰው ሀገር ስደት ሄድን እንጂ በተርፌ ቤት እመቤት ሆነን ነበር የምንቀመጠው። በአሁን ሰዓት ግን ይሄ ስራ ስለተፈጠረልን ወጥተን ራሳችን ገብተን እንድንወጣ አድርጎናል። ራሳችን የፈጠርናቸው ሱቆች አሉ። ሱቆችን በማድረስ ነው እንትን የምንለው። በተረፈ እዚሁ ህብረተሰቡ ነው የሚገዛ። ብዙ ለውጥ አለው። ከበፊቱ የተሻለ ህይወት ነው። በፊት የምናገኘውና አሁን በራሳችን ስርት የምናገኘው ትንሽ ለውጥ አለው። በዚህ ማገኘው ገቢ ያው ተከራይተን እየኖርን ጥሩ ነገር ነው ያገኘንበት። ያው እየሰራን ያው ቤተሰብም እንረዳለን። ያው የራሳችንንም እንትን ጀምራን ከተስፋ መቁረጥ ነገን ወደ ማለምና የተሻለ ህይወት ወደ መኖር ያሸጋገራቸው መሆኑንም ነው የገለጹት። ይሄን እድልም አግኝተን እኛም ለመስራት ብለን እስከወጣን ድረስ ወደ ኋላ የምንልበት ነገር የለም። እኛ ከ3000 በላይ እንኳን መጋገር እንችላለን። ዋናው እኛ ትስስሩን ካገኘን ከ3000 በላይ መጋገር እንችላለን። ማንኛውም ቢመጣ ማለት ነው። ለሆቴል፣ ለምግብ ቤት፣ ለሀዘን፣ ለሰርግ፣ ለድግስ፣ ለማንኛውም ነገር በታዘዝነው መሰረት እንገኛለን። የበጎነት መንደርን ጨምሮ በበጎ ፈቃድ ስራዎች ቤትን ከማደስ ባለፈ በርካታ ዜጎችን የኢኮኖሚ ተጠቃሚ የሚያደርጉ ሱቆችን በመስራት ለዜጎች የተረፈ ስራ እየተሰራ ነው። የበጎ ፈቃድ ስራ ከመኖሪያነት ደግሞ ባለፈ ወጣቶች፣ እናቶች መረዳት መደገፍ ብቻ ሳይሆን ራሳቸውን ችለው ሰልጥነው ሰርተው ህይወታቸውን የሚቀይሩበት ደግሞ የመስሪያ ወርክሾፖች በበጎ ፈቃደኝነት እየተሰሩ ነው ያለው። ከዚህ ኮምፓውንድ ውጭም በበጎ ፈቃድ የተሰሩ የንግድ ቤቶች በጣም ብዙ አሉ። ሰዎች ሰርተው ራሳቸውን ቀይረው ሌሎችንም ሊቀይሩ በሚችልበት አግባብ አርአያ ሞዴል እየሆኑ የመጡበት ሁኔታ ነው ያለው። አዲስ አበባ ከተማ ከ2011 ዓ.ም ጀምሮ እያከናወነች ባለው የበጎ ፈቃድ ስራ ከ3 ሚሊዮን በላይ በጎ ፈቃደኞችን በድግግሞሽ ማሳተፍ ችላለች። የህልውና ትግል ብቻ ሳይሆን ሰርቶ የመቀየር አቅም ማረጋገጫ መሆኑን በአቃቂ ቃሊቲ ክፍለ ከተማ የስራ እድል ተጠቃሚዎች ተናገሩ። ኤኤምኤን በክፍለ ከተማው በተለያዩ ዘርፎች ተሰማርተው ውጤታማ ከሆኑ ግለሰቦች ቅኝት አድርጓል። ራይል አበባ አዘጋጅተዋለች።
ህይወት ሁልጊዜ ትግል ናት። በተለይ ደግሞ የህይወትን አስከፊ ገጾች በብቸኝነት ሲጋፈጡ ለወይዘሮ ባጩ ለገሰ አመታትን ያስቆጠረው የድጋፍ ጦትና የአራት ልጆች አስተዳደግ ሸክም እጅግ ከባድ ነበር። የአቃቂ ቃሊቲ ክፍለ ከተማ ነዋሪ የሆኑት ወይዘሮዋ አመታትን ያለ ስራና ያለ ምንም ድጋፍ በስቅቅን ያሳለፉበትን ጊዜ እንዲህ ያስታውሳሉ። ባለቤቴ የሞተ ክፍለ ሀገር እያለን ነው። እሱ ስሞት በጣም አራስ ነበርኩኝ። ቢያንስ 4 አመት በተለይ ቡና ሻይ ሳልሰራ በፊት በጣም ክፉ ደረጃ ላይ ወድቄ ነበር። ክፉ ደረጃ ላይ ልጅ ማለት በዜሮ ነው። ለመጠጥ ብዬ ቡና ገዝቼ የመጣሁት ሽጬ ነው ቡና ለራሴ ጀመርኩ። ልጆቼን የማበላቸው አጥቼ ከብዙ አስከፊ አመታት ወራትና ቀናት በኋላ የነገን ተስፋ የሚያጭር ጭላንጭል ብርሃን በራቸውን አንኳኳ። ይህም የሴፍቲኔት እድል ነበር። ሳስበው 5 ነፍስ ነን እኛ። ይሄን ሁሉ ልጆች ይዤ መቀመጥ በጣም እየከበደኝ ነበር። ሰዎች ጠቆሙኝ ብሎ ቤቴ መጥተው እንደዚህ ስራ አጥነች ምናምን አሉን ብሎ አንኳኩተው ጠየቁኝ። ሴፍቲኔቶች ማለት ነው። ከዛ የሴፍቲኔቱ ስልጠና ደረሰ። ከዛ ወደዛም ገባው ሰለጠንኩ። በዛው ተቀጥሬ መስራት ጀመርኩ። ቀን የሆነች ኮዬ ሴት ጋር ተቀጥሬ ይሰራለሁ። ማታ ማታ ደግሞ ከመደዳው እየሰበሰብኩ ቤት ሰፋለሁ። እናቴ ማሽን ገዛችልኝ። ቤት ሰፋ አድርና ጧት አሰረክብና ከዛ ወደ ስራ ገባለሁ። ከብዙ አስከፊ ጊዜያት በኋላ የራሳቸውን የባህል ልብስ ስፌት ሱቅ የከፈቱት ወይዘሮ ባጩ ይህ የህልውና ትግል ብቻ ሳይሆን ራስን የመቀየር አቅም ማረጋገጫ ነው ይላሉ። መሬቴ ለብዙ ነገር ልጆቼን ሳይርቡ ሳይቸግራቸው ከሀገር ውስጥም በሰውም በቤተሰብም ምንም ይሁን እንጂ ወደ ውጪ 1-4 ሀገር እየላኩ ነው። በአጋጣሚ በሰው ማለት ነው። ቁጭ ብሎ መጠበቅ ሳይሆን በተገኘው ስራ ለመናቅ ይሄ ቆሻሻ ስራ ነው ይሄ ጎዳና ወጣኝ ምናምን ሳይል ወርዶ መስራት። ልክ እንደ ወይዘሮ ባጩ ሁሉ አቶ አዲሱ አማሃና ወይዘሮ አዝመራ ጎበዜ ከሴፍቲኔት ስራ ወጥተው የራሳቸውን በመስራት ላይ ይገኛሉ። ከተረጅነት መላቀቅ የገንዘብ ብቻ ሳይሆን የክብርና የራስ መተማመን ጥያቄ ምላሽ ነው ይላሉ። ሴፍቲኔት ከመግባቴ በፊት ከእጅ ወደ አፍ ነበር የምኖረው። ልጆችንም ለመመገብ ትንሽ ይከብደኝ ነበር። 2014 ላይ ወደ ሴፍቲኔት ታቀፍኩኝ። ከዛ በኋላ እየሰራው በአካባቢ ልማት እየሰራው ስልጠና ወሰድኩኝ። ከዛ 80% ጋራንት ተለቀቀልን። በዛ ወዲያው ብዙም አልቆየሁም ወደ ስራ ገባ። ተክተሽ ከሰራሽ ትንሽ ጥረት ካደረግሽ እግዚአብሔርም ያግዛል። ወደ ስኬት ቦታም ትደርሻለሽ። ድህነት አንገት ያስደፋል። ቀና ብለሽ አትሄጂም እና ሰው ሰርቶ መለወጥ አለበት። ሴፍቲኔት በጣም እግዚአብሔር ይመስገን እዛ ላይ በጣም ተጠቃሚ ነው። እሱ ነው እንደውም እዚህ ጋም ሙሉ ኮንፊደንስ የሰጠኝና ወደዚህ ልገባም የቻልኩት። ትንሹን ከታች ጀምረሽ ከተነሳሽ ትልቅ ቦታ ላይ ትደርሻለሽ። እነዚህ ባለታሪኮቻችን አንድ እድል በአግባቡ ሲጠቀሙበት የሰው ልጆች ከየትኛውም ፈታኝ መከራ መውጣት እንደሚችሉም ማሳያ ነው። በጉዲፈቻ ተወስደው በባህር ማዶ የሚኖሩ ትውልድ ኢትዮጵያውያን ህፃናት ሀገራቸውን ባህላቸውንና ማንነታቸውን እንዲያውቁ እየተከናወነ ያለው ተግባር ተጠናክሮ መቀጠል እንደሚገባ የቱሪዝም ሚኒስቴር አስታወቀ። ሚኒስቴር መስሪያ ቤቱ ከኢትዮጵያ ዲያስፖራ አገልግሎት ከአዲስ አበባ ቱሪዝም ኮሚሽንና ሌሎች ባለድርሻዎች ጋር በመሆን ጉዞ ወደ ሀገር ቤት የሚል መርሃ ግብር ማዘጋጀቱን ይፋ አድርጓል። ሪፖርተራችን ዝናሽ ሞሌ ተጨማሪውን ይዛለች። ከፍተኛ ቁጥር ያላቸው ህጻናት በጉዲፈቻ ወደ ተለያዩ የዓለም ሀገራት ተወስደው እየኖሩ እንደሚገኙ ይታወቃል። እነዚህ ህጻናት ማንነታቸውና መነሻቸውን ሳያውቁ በማደጋቸው ለተለያዩ ችግሮች ሊጋለጡ እንደሚችሉ ይታመናል። ይህን ችግር ለመፍታት የቱሪዝም ሚኒስቴር የኢትዮጵያ ዲያስፖራ አገልግሎትና ሌሎች ባለድርሻ አካላት ከጥቅምት 14 ጀምሮ ለተከታታይ 7 ቀናት የሚቆይ ጉዞ ወደ ሀገር ቤት የተሰኘ መርሃ ግብር ይፋ አድርገዋል። መርሃ ግብሩ ትውልደ ኢትዮጵያውያኑ ወደ ሀገራቸው ገብተው በልዩ ልዩ ክዋኔዎች በመሳተፍ የሀገራቸውን ብዙሃ ባህል እንዲያውቁ ለማስቻል የታሰበ ስለመሆኑ የቱሪዝም ሚኒስትሩ ዶክተር እንደገና አበበ ይናገራሉ። እነዚህ ወገኖች በሚመጡበት ጊዜ ከባህላቸው ጋር ከቅርሳቸው ጋር ከታሪካቸው ጋር ሊያቆራኝ በሚችል መልኩ ለማስተዋወቅ ከዚህም ሲሄዱ ሀገራቸው መነሻቸው ምን እንደሚመስል በዓለም ላይ ያላትን ገጽታ ከኛ እኩል እንዲያሳዩ ለመውሰድ የተደረገ ነው። እንግዲህ በዚህ ውስጥ ልዩ ልዩ ባህላዊ ክዋኔዎችን ላይ እንዲሳተፉ የሀገራቸውን የብዛ ባህል የብዛ የቱሪስት መዳረሻዎችን እንዲያውቁ ለማድረግ
በተፈጥሮም በሀብትም ያለንን እንዲያውቁ የሚደረግ በሀገራቸው እንዲኮሩ ብሔራዊ ኩራት እንዲኖራቸው ለማድረግ የሚደረግ ነው። መርሃ ግብሩን ለመሳተፍ ከተለያዩ ዓለም ሀገራት ለሚመጡ ኢትዮጵያውያን አስፈላጊውን ድጋፍና ትብብር እንደሚያደርጉ የተናገሩት ደግሞ የኢትዮጵያ ዲያስፖራ አገልግሎት ዋና ዳይሬክተር አምባሳደር ፍጹም አረጋ ናቸው። የኢትዮጵያ ዲያስፖራ አገልግሎት ካሁን ቀደም ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ኢትዮጵያውያንና ትውልደ ኢትዮጵያውያን ወደ መገኛ ሀገራቸው ወደ ሀገራቸው እንዲመጡ ሀገራቸው እንዲጎበኙ ያሉ ድሎችን እንዲያዩ ያደረጉትን ጥሪ መሰረት በማድረግ በአገር ውስጥ ያለንም ሆነ በውጭ የሚገኙ 50 ኤምባሲዎች ይህን ስራ እየደገፍን ስንሰራ ቆይተናል። ይህን ለየት የሚያደርገው ግን በጉድፈቻ መልክ ይሄዱ ውጭ ሀገር የሚኖሩ ማንነታቸውን ማወቅ የሚፈልጉ መገኛቸውን ማወቅ የሚፈልጉ ስለሆነም ከዛ የሚኖረውን ትርጉም ተረድተው ቀጣይ ማድረግ የሚፈልጉትን ነገር ማድረግ እንዲችሉ ድጋፍ ለማድረግ ነው። የአዲስ አበባ ቱሪዝም ኮሚሽን ኮሚሽነር አቶ ሁንዴ ከበደ በበኩላቸው ኢትዮጵያውያኑ መርሃ ግብሩን መሳተፋቸው በሀገራቸው ያሉ የተለያዩ የቱሪዝም መዳረሻዎችን አውቀው ለሌሎች እንዲያሳውቁ እንደሚያስችላቸውም ተናግረዋል። እዚህ በሚያደርጉት ቆይታም በከተማችን የሚገኙ በርካታ የቱሪዝም መዳረሻዎችን የምናስጎበኝ ይሆናል። የከተማችንን መልካም ገጽታ በዚህ አጋጣሚ በደንብ ምንገነባ ምናስተዋውቅበት አጋጣሚ ነው ብለን እናስባለን። ይሄን ለማድረግ ቁርጠኛ ነን። ከዚህም ተመልሰው ወደ ሀገራቸው ሲመለሱም ቀደም እንደተነሳው የሀገራችን አምባሳደር ሆነው የከተማችን የቱሪዝም አምባሳደር ሆነው ከተማችንን በሚያስፈልገው ደረጃ እንዲያስተዋውቁ እንዲሸጡ የምናደርግ ይሆናል። ይሄ በቀጣይነትም አብረን የምንሰራ ነው የሚሆነው።